ሰላም ጤና ይስጥልን እንደምናላችሁ ውድ የኢትዮ ፊዚክስ ቻናል ቤተሰቦች በዛሬው ቪዲዮ ይዤላችሁ የመጣሁት የግሬድ 7 ዩኒት 1 ፊዚክስ ኤንድ ሜዠርመንት ሚለውን ይሆናል። በዚህ ቪዲዮ ላይ ማካተተው ሳይንስ ምን ማለት እንደሆነ የሳይንስ ብራንቾች እንዲሁም ስለ ፊዚክስ ምንነትና ብራንቾቹን ከቨር ለማድረግ እንሞክራለን። ስለዚህ ይህን ቪዲዮ ለግሬድ 7 እንዲሁም ለግሬድ 8 ሚኒስትሪ ተፈታኞች ስለሆናችሁ ይጠቅማችኋል። እስከ ቪዲዮ መጨረሻ ተከታተሉኝ። እንዲሁም ሃይ ስኩል ላላችሁም ተማሪዎችም ወደ ኋላ መለስ ብላችሁ ለማስታወስ ስለሚረዳችሁ ተከታተሉኝ። ቪዲዮ ከተመቻችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ሌሰኑ እንገባለን። በመጀመሪያም የሳይንስ ምን ማለት እንደሆነ እናውራ። ሳይንስ የሚለው ሩት ወርዱ ድራይቭ የተደረገው ከላቲን ወርድ ሳይንቲዥያ ከሚል የላቲን ወርድ የመጣ ሲሆን ሳይንቲዥያ ማለት ደግሞ ምን ማለት ነው? ኖሌጅ ማለት ነው። ኖሌጅ ማለት እውቀት የሚለውን ነው የሚገልጽልን። ሳይንስ በራሱ እውቀት ማለት ነው። when you say science is a systematized knowledge arising from observation, study and experimentation. ከምናየው ነገር ከምናነበው ነገርና ኤክስፐሪመንት ከምንሰራው ነገር የምናገኘው ያ እውቀት ምን ተብሎ ይጠራል? ሳይንስ ብለን እንጠራዋለን። እንደምታውቁት ከምታዩት ነገር ከምታነቡት ነገር እንዲሁም የተለያዩ ምርምሮችን ኤክስፐሪመንቶች ከምትሰሯቸው ነገሮች የምታገኙቸው እውቀቶች አሉ። እነዛ እውቀቶች ምን ተብሎ ይጠራሉ? ሳይንስ ብለን እንጠራዋለን። ይሄ ሳይንስ ወደ ሁለት ዋና ብራንች ይከፈላል። ናቹራል እና ሶሻል ሳይንስ ብለን እንከፍለዋለን። ናቹራል ሳይንስ እና ሶሻል ሳይንስ ተብሎ ይከፈላል። ይሄ ናቹራል ሳይንስ ተብሎ የሚጠራው it studies about natural phenomena የሚያጠናው ይሄኛው ስለምን ነው? ስለ ናቹራል ፌኖሜና፣ ስለ ተፈጥሯዊ ክስተቶች፣ ስለ ተፈጥሮ በዙሪያችን ስላለው ተፈጥሮ የሚያጠናልን የሳይንስ ክፍል ነው ናቹራል ፌኖሜና ናቹራል ሳይንስ ብለን የምንለው። ሶሻል ሳይንስ የሚባለው ደግሞ this one studies about the society and the manner in which people behave and influence the world around us. ምን ማለት ነው? ላይክ ስለ ማህበረሰቡ ነው የሚያጠናው። ስለ ማህበረሰቡ አኗኗር ዘይቤ፣ ባህል፣ የተለያዩ ነገሮችን የሚያጠናልን የሳይንስ ክፍል ሶሻል ሳይንስ ተብሎ ይጠራል። ይሄ about the society ነው የሚያጠናው። ይሄ about natural phenomena ይሆናል ማለት ነው። በናቹራል ሳይንስ ውስጥ የምናገኛቸው ዋና ዋና ሰብጀክቶች እንደማን ናቸው? ፊዚክስ፣ ባዮሎጂ፣ ኬሚስትሪ እና ጂኦሎጂ ናቸው። ወደ ሶሻል ሳይንስ ስትመጡ ደግሞ ጂኦግራፊ፣ ሂስትሪ፣ ኢኮኖሚክስ፣ ሳይኮሎጂ እንዲሁም ፖለቲክስ የመሳሰሉት እዚህ ውስጥ ይገኛሉ ማለት ነው። አስተውሉ፣ ጂኦሎጂ ናቹራል ሲሆን ጂኦግራፊ ነው ሶሻል ተብሎ የሚጠራው። እነዚህ ትንሽ ስፔሊንጋቸው የተወሰነ ስለሚመሳሰል ግራ እንዳያጋባችሁ። ኦኬ፣ አሁን በዚህ ቪዲዮ ላይ ኮንሰርናችን ስለ ፊዚክስ ስለሆነ ስለ ፊዚክስ እናወራለን። ፊዚክስ የምንለው ሩት ወርዱ ለመጀመሪያ ጊዜ የመጣው ከግሪክ ወርድ ነው። ፉዝስ ከሚለው የግሪክ ቃል የተወሰደ ሲሆን ፉዝስ ማለት ደግሞ it means nature ማለት ነው። nature ማለት ነው። ፊዚክስ የሚለውን ይህን ወርድ የያዘው ወደ 15ኛው ሴንቸሪ መጨረሻ አካባቢ ፊዚክስ የሚለውን ስያሜ አግኝቷል። nature የሚለውን ትርጓሜ ነው የሚይዘው። physics is one of a branch of natural science which studies about matter, ኢነርጂ and their interaction. ፊዚክስ እንዳልነው እዚህ ጋር እንደገለጽነው ፊዚክስ ማለት አንደኛው የናቹራል ሳይንስ ክፍል ሲሆን የሚያጠናው ስለምንድን ነው? ስለ ማተር፣ ስለ ኢነርጂ እና በማተር እና በኢነርጂ መካከል ያለውን ኢንተራክሽን ያጠናልናል። ማተር ማለት ምን ማለት ነው? ማተር የምንለው it's anything which has mass and occupies space. ማንኛውም ነገር ቦታ የሚይዝና የራሱ የሆነ ክብደት ያለው ማንኛውም ነገር ምን ተብሎ ይጠራል? ማተር ይባላል። እነዚህ ማተር የምንላቸው በሶስት ስቴት እናገኛቸዋለን። እንደምታውቁት ሶሊድ፣ ሊኩዊድ እና ጋዝ ተብሎ ይከፈላሉ። ፊዚክስ ስለ ማተር ያጠናል ስንል ምን ማለት ነው? በዙሪያችን ስላሉ ነገሮች ሶሊዶች፣ ስለ ሊኩዊዶች እንዲሁም ስለ ጋዥስ ስቴቶች ያጠናል። it deals about anything around us. That's what we call it physics. And also it studies about energy ማለት it is the ability to do work. ስራ የመስራት አቅም ወይም ችሎታ ኢነርጂ ብለን እንለዋለን። ስለ ኢነርጂም ያጠናል ፊዚክስ። እንዲሁም በማተርና በኢነርጂ መካከል ያለውን ኢንተራክሽን ያጠናል። በእነዚህ መካከል ያለውን ኢንተራክሽን የሚያጠናልን የናቹራል ሳይንስ ፊልድ ፊዚክስ ብለን እንጠራዋለን። ስለ ፊዚክስ ይሄን ካልን ፊዚክስ የምናጠናው ለምንድን ነው? ፐርፐዙ ምንድን ነው የሚለውን ደግሞ እንስቲ።
ሶ ከዛ በፊት እስቲ ፊዚክስን ስለ ፊዚክስ የሚያጠና ሰው ምን ተብሎ ይጠራል? ፊዚሲስት ተብሎ ፊዚሲስት ብለን እንጠራዋለን። ፊዚሲስት ነው ተብሎ የሚጻፈው። ይሄ ከጎኑ አንድ ላይ ፊዚሲስት ተብሎ ይነበባል። ፊዚሲስት ፊዚሽያን እንዳትሉ። ፊዚሽያን ማለት የሕክምና ባለሙያ ነው። ፊዚሲስት ነው ተብሎ የሚነበበው። ፊዚሲስት ነው። ፐርሰን who study about physics we call it physicist። የተለያዩ በዓለማችን ላይ የተለያዩ ፊዚስቶች አልፈዋል። ላይክ ፌቨራይት ብዙ ፌቨራይት የሆኑ ሳይንቲስቶች ፊዚሲስቶች አሉ። ፊዚሲስቶች ላይክ ኒውተን፣ አይዛክ ኒውተን፣ ሰር አልበርት ኢንስታይን፣ ሜሪ ኪሪ እና የተለያዩ ፊዚስቶች በዓለማችን ላይ ብዙ ለዓለማችን ብዙ ኮንትሪቢዩት ያደረጉ ብዙ ስራን የሰሩ ሰዎች ናቸው። ሰው ስለ ፊዚክስ የሚያጠና ሰው ፊዚሲስት ብለን እንደምንጠራው እንዳትረሱ። ፊዚሽያን አይደለም፣ ፊዚሲስት ነው። ኦኬ ናው ሌትስ ቶክ አባውት ዘ ፐርፐዝ ኦፍ ስተዲንግ ፊዚክስ። ሶ ፊዚክስን ለምንድን ነው የምናጠናው? የተለያዩ ዋና ዋና ጥቅሞች አሉት። አንደኛውና የመጀመሪያው ዩዝ ቱ አንደርስታንድ ኮንሰፕት ሪሌሽን ፕሪንሲፕል ኤንድ ዘ ሎው ኦፍ ኔቸር ምንድነው? የተፈጥሮን ህግ በተሻለ ሁኔታ ለመረዳት አንደርስታንድ ለማድረግ ይረዳናል። ይህም ስንል ለምሳሌ በቀላሉ ማንኛውም ነገር እቃ ከላይ ወደታች ስትለቁት ኢሚዲየትሊ ወደታች ይወርዳል። ሶ ይህም በተፈጥሮ ህግ ምክንያት ነው። ሎ ኦፍ ግራቪቲ ምንለው የመሬት የስበት ኃይል አለ። በዚህ ምክንያት ወደታች ይወርዳል። ሶ ነገሮች ለምን እንደሚሆኑ ለምን እንደዚህ እንደሚሆን ስለ ተፈጥሮ ህግ በደንብ እንድናውቅ እንድንረዳ ይረዳናል። ይሄ አንደኛው የፊዚክስ ጥቅም ነው። ፊዚክስ መማራችን የሚሰጠን ጥቅም ይሄኛው ነው። ሌላኛው ምንድነው ደግሞ to do activities experiment to formulate and to check theories የተለያዩ ኤክስፐሪመንቶችን ምርምሮችን ጥናቶችን ለማድረግ መነሻ የፊዚክስ እውቀት ሊኖረን ይገባል። ሶ እነዚህ ነገሮች ለማካሄድ መጀመሪያ የፊዚክስን እውቀት ሊኖረን ይገባል። ይሄ አንደኛው ጥቅም ነው። ሌላኛው ደግሞ to describe some application of physics on your daily life ለምሳሌ በየዕለቱ ከምናደርጋቸው አክቲቪቲዎች ላይ የተለያዩ እቃዎችን እንጠቀማለን። እነዚህ አክቲቪቲዎች እነዚህ እቃዎች እንዴት እንደሚሰሩ እንዴት እንደሆነ የሚያገለግሉት አፕሊኬሽናቸውን በደንብ ለመረዳት ይረዳናል። ለምሳሌ ጠዋት በመኪና እንጓዛለን። በመኪና እንሄዳለን። በመኪና በምንሄድበት ጊዜ የተለያዩ ነገሮችን እናያለን። ሶ መኪና ለምሳሌ በምትጓዙበት ጊዜ ተቃራኒ መኪናው አንዳንድ የሚፈጥን የሚዘገይ ይመስለናል። ሪሌቲቭ ቬሎሲቲ ስለ ሞሽን ይሄ ሞሽንን ዲስክራይብ የሚያደርግላችሁ በየዕለቱ በምታደርጉት እንቅስቃሴያችሁ ላይ የምታደርጉትን እንቅስቃሴ በደንብ ለመረዳት you have to know about physics ስለ ፊዚክስ ማወቅ አለባችሁ። እንዲሁም ዴይሊ የምንጠቀማቸው ማቴሪያሎች እንዴት እንደሚሰሩ ለማወቅ ይረዳናል። ለምሳሌ እስክሪብቶቹን በቀላሉ ኤግዛምፕል መውሰድ እንችላለን። እስክሪብቶቹን ስትጽፉ ወደታች እንዲዘግዝቀን ነው የምንጽፈው። ለተወሰነ ደቂቃ ዘግዝቃችሁ እንደዚህ ወደ ላይ ወረቀት ላይ ለመቸክቸክ ብትሞክሩ ኢሚዲየትሊ ይቋረጣል። ትንሽ ከጻፈ በኋላ ይቋረጣል። ይሄም የሚሆነው ለምንድነው? ቀለሙን የመሬት የስበት ኃይል ወደታችን የሚጎትተው። ስለዚህ ግዴታ መጻፍ ያለበት እንዲህ ወደታች ተዘግዝቆ ነው። ቀለሙ በስርዓት ወደ መጻፊያው ጫፍ ላይ እንዲፈስ ተደርጎ ነው የተሰራው። ሶ ይሄ የሚሰራው በዚህ ምክንያት ነው። ላይክ ዴይሊ የምንጠቀማቸው አምፖል ብርሃን ይሰጠናል። ይሄ ላይት ኢነርጂ እንዴት እንደሚፈጠር እነዚህ ነገሮች እንዴት ላይት ኢነርጂ እንዴት ኮንቨርት ተደርጎ እንደሚመጣ ለማወቅ የተለያዩ በየቀኑ የምንጠቀማቸው እቃዎች እንዴት በስርዓት እንደሚሰሩ አንደርስታንድ ለማድረግ ኤሌክትሮኒክሶች፣ ቴሌቪዥኖች እንዴት እንደሚሰሩ ለማወቅ ፊዚክስን መማር አስፈላጊ ነው። በተሻለ ሁኔታ ለመረዳት ዓለማችንን በዙሪያችን ያሉ ነገሮችን በደንብ እንድንረዳ ይረዳናል። ይሄ መሰረታዊ ነገር ነው። ሶ ይሄን ካልን በቀጣይ ደግሞ የምናየው የፊዚክስ ብራንቾች ናቸው። ሶ ፊዚክስ የተለያዩ ብዙ ብራንቾች አሉ። ከዛ በፊት ፊዚክስ ከተለያዩ የሳይንስ ክፍሎች ጋር ሪሌሽን አለው። ለምሳሌ ፊዚክስ ከባዮሎጂ ጋር ምን ተብሎ ይጠራል? ባዮፊዚክስ ብለን እንጠራዋለን። ባዮፊዚክስ it's a combination of biology and physics, don't forget that. So chemistry with physics ደግሞ ምን ተብሎ ይጠራል? chemical science ብለን እንጠራዋለን። ኬሚካል ሳይንስ ተብሎ ይጠራል። ጂኦሎጂ ዊዝ ፊዚክስ ደግሞ ጂኦፊዚክስ ብለን እንጠራዋለን። አስትሮኖሚ ዊዝ ፊዚክስ አስትሮፊዚክስ ብለን እንጠራዋለን። ስለዚህ ፊዚክስ ከተለያዩ የናቹራል ሳይንስ ፊልዶች ጋር ሪሌሽን አለው። ሶ ሪሌሽኑን በእንደዚህ አይነት ሚንስ መጥቀስ እንችላለን። አሁን ወደ ዋና የፊዚክስ ብራንቾች እንሄዳለን። አንደኛው ብራንቹ ሜካኒክስ የምንለው ነው። ሜካኒክስ አለን፣ ኦፕቲክስ አለን። ኦፕቲክስ ሳውንድ፣ heat, electricity and magnetism,
and magnetism እንዲሁም nuclear physics astrophysics we have astrophysics ፊዚክስ እነዚህ የተወሰኑት የፊዚክስ ብራንቾች ናቸው ሶ ሜካኒክስ ብለን የምንወስደው ሜካኒክስ ተብሎ የሚጠራው it deals about motion of a physical body this one is it studies about ስለ እንቅስቃሴ ነው የሚያጠናው ሶ እንቅስቃሴን የምናጠናበት የፊዚክስ ብራንች ሜካኒክስ ተብሎ ሲጠራ ኦፕቲክስ ደግሞ የምንለው optics studies about the production transmission and other property of light ብርሃን እንዴት እንደሚፈጠር እንዴት ትራንስሚት እንዴት ከቦታ ቦታ እንደሚንቀሳቀስ እንዲሁም የብርሃንን የተለያዩ ባህሪያቶችን የምናጠናበት የፊዚክስ ክፍል ኦፕቲክስ ሲባል ሳውንድ ደግሞ የምንለው it studies about the production of sound transmission of sound and other property of sound ስለ ድምጽ የሚያጠና ድምጽ እንዴት ይፈጠራል እንዴት ይጓዛል እንዲሁም የተለያዩ ባህሪያቶችን የምናጠናበት የፊዚክስ ብራንች ደግሞ ሳውንድ ይባላል ሌላኛው ደግሞ ሂት ምንለው heat it deals with the temperature heat transfer and exchange in molecular level so ስለ temperature ስለ ሙቀት እንዴት ሂት ከአንድ ቦዲ ወደ ሌላ ቦዲ እንዴት ትራንስፈር ያደርጋል ምናምን የሚሉትን ኮንሰፕቶችን የምናጠናው በሂት ውስጥ ይሆናል ማለት ነው ሌላኛው ደግሞ ኤሌክትሪሲቲ and magnetism የሚባለው ብራንች ነው ስለዚህ ይሄ ደግሞ deals about charged bodies at rest in motion and relation between electricity and magnetism property of bodies so electricity ስለምንድን ነው የሚያጠናው ስለ charged bodies charged ስለሆኑ ኦብጀክቶች እንዲሁም በማግኔቲዝም እና በኤሌክትሪሲቲ መካከል በኤሌክትሪሲቲ እና በማግኔቲክ ፕሮፐርቲ በማግኔት መካከል ያለው ሪሌሽን ያጠናልናል እንዲሁም ፕሮፐርቲያቸውን የምናይበት ነው ስለ ማግኔትና ስለ ኤሌክትሪሲቲ ፕሮፐርቲያቸውን አፕሊኬሽናቸውን የተለያየ አፕሊኬሽኖቹን እንዴት ኤሌክትሪሲቲ እንደሚመነጭና ኤቭሪቲንግ እዚህ ውስጥ ዲል ያደርጋል ሌላኛው ደግሞ ኒውክሊየር ፊዚክስ ነው ሶ ይሄ ደግሞ በአቶሚክ ኒውክሊየር በአቶሚክ ኒውክሊየር ስለ ኢንተራክሽን ኦፍ አቶሚክ ኒውክሊየር የሚያጠናል የፊዚክስ ብራንች ኒውክሊየር ፊዚክስ ብለን እንጠራዋለን this is the last one is astrophysics ምንለው ነው it studies about celestial bodies celestial body ብለን የምንላቸው የጠፈር አካላቶች ናቸው ላይክ ጨረቃ ከዋክብት ፕላኔቶች የመሳሰሉትን በዚህ በአስትሮፊዚክስ ውስጥ እናጠናዋለን ማለት ነው ሶ ጀነራሊ ይሄን ይመስላል እንደ ኢንትሮዳክሽን ነው ፊዚክስ ምን ማለት እንደሆነ አውርቻለሁ እንዲሁም ሳይንስ ብራንቾቹን ይሄን ይመስላል ይሄን አይተናል በቀጣይ ቪዲዮ ደግሞ ስለ ፊዚካል ኳንቲቲ ምንነት ምን እንደሆኑ በደንብ እናያለን ስለነበረን ጊዜ አመሰግናለሁ ቪዲዮውን ከወደዳችሁ ላይክ ማድረጉን አትርሱ እንዲሁም ሰብስክራይብ ማድረጋችሁን አትርሱ